ሰላም ጤና ይስጥልን በመላው ዓለም የምትገኙ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋን መርሃ ግብራችን ነው። በዛሬው ዝግጅታችን ሙያችን ለቤተ ክርስቲያናችን በሚል መሪ ቃል የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ከኦርቶዶክሳውያን ሙያተኞች ጋር ያደረገውን የውይይትና የምክክር ጉባኤ አሰናድተን ወደ እናንተ አቅርበንላችኋል። በዝግጅቱም የበጎ ፈቃድ ሙያዊ አገልግሎት ምንነት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ የሙያ አገልግሎት፣ በማህበረ ቅዱሳን የሙያ አገልግሎት የተገኙ ውጤቶችና ቀጣይ የትኩረት አቅጣጫዎች ይዳሰሳሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ እንደምትመለከቱት ኦርቶዶክሳዊ የሙያ አገልግሎት ምንነት፣ ልምዶችና ቀጣይ ትኩረቶች የሚል ርዕስ ነው። የተገናኘንበት ዓላማ ሙያዊ አገልግሎት በቤተ ክርስቲያን ስለማጠናከር በተገናኘ ስለሆነ የማህበረ ቅዱሳን ሙያና ማህበራዊ አገልግሎት ኢኮኖሚ አገልግሎት ማስተባበሪያ ክፍል የተዘጋጀ ነው። እነዚህ ይዘቶች በጽሁፍ ይዳሰሳሉ። የጽሁፉ ዓላማ የኦርቶዶክሳዊ ሙያ አገልግሎት ምንነትን መዳሰስ ነው። ሙያ አገልግሎት በኦርቶዶክሳዊ አስተምህሮ ምን ይመስላል? የነጻ ሙያ አገልግሎት በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኩ ምን ይመስላል? ኦርቶዶክሳዊ በጎ ፈቃድ አገልግሎት ዋና መነሻ ጽንሰ ሀሳቦች፣ ካሁን በፊት የተሰሩ የሙያ አገልግሎት የተገኙ ውጤቶችን መቃኘት ባጭሩ፣ ቀጣይ ትኩረቶችን በማመላከት ቀጣይ የጋራ ስራዎችን በጋራ ለመግባባት የቀረበ ጽሁፍ ነው። የበጎ ፈቃድ አገልግሎት ቅኝት በኢትዮጵያ ታሪክ ውስጥ እንግዲህ በአጠቃላይ በሀገራችን ሙያዊ አገልግሎት መስጠት መቼና እንዴት ተጀመረ የሚለው በትክክል የሚታወቅ ባይሆንም ለረጅም ዘመናት ያለ አንዳች ክፍያ የኖረው የሊቃውንት ትምህርት የአብነት ትምህርት ቤት በየአካባቢው ተዘርግቶ ሲሰጥ የነበረው የሙያ አገልግሎት ያገኙትን ለሌሎች የማዳረስ አገልግሎት ነው። በሀገር በቀል እውቀት ይሰጥ የነበረው ሕክምና፣ የፈቃድ ሕግ አገልግሎት በተለያዩ የገጠር አካባቢዎች የምናውቃቸው ናቸው። የጤና ሙያ አገልግሎት የሚሰጡ ድርጅቶች፣ እንዲሁም አሁን ደግሞ የምናየው በጥምቀት አገልግሎት የሚሰማሩ ወጣቶች ሙያቸውን ለቤተክርስቲያን አገልግሎት ወይም በበጎ ፈቃደኝነት ሲያውሉ የምንመለከተው ነው። አንደኛ በሙያ ማገልገል አስራት እንደማውጣት ነው። እንግዲህ ሰው ከተለያየ ነገር አስራት ሊያወጣ ይችላል፣ ከገንዘቡ ሊያወጣ ይችላል። አንዱ ሌላው ደግሞ ከሙያው ካገኘው ነገር እግዚአብሔር ነው የሰጠኝ የተማርኩት ትምህርት፣ ያወቅኩት ልምድ፣ የቀሰምኩት እውቀት እግዚአብሔር በሰጠኝ አይምሮ ተምሬ ያገኘሁት ነው በሚል ከዛ ተነስቶ አስራት ከሙያውም ደግሞ ሊያወጣ ይችላል። ሁሉ በእርሱ ሆነ አንዳችስ እንኳን ያለ እርሱ የሆነ የለም ተብሎ እንደተገለጸ ማለት ነው። ስለዚህ ሁሉን የሰጠን እግዚአብሔር ነው። እግዚአብሔር ከሰጠን ሙያችን ደግሞ ለቤተ ክርስቲያን በበጎ አገልግሎት በመሰማራት ልንሰጠው አስራት ልናወጣበት እንችላለን። እናንተ ግን የምንመልሰው ምንድን ነው ብላችኋል ተብሎ በሚልክያስ ላይ ተገልጿል። በአስራትና በኩራት ነው። እንግዲህ ለእግዚአብሔር ምስጋና የምናቀርበው አስራትና በኩራት ካለ ነገር ላይ በማውጣት ሊሆን ይችላል ማለት ነው። በመሆኑም እርሱ ሰጠኝ የሰጠኝ ሌሎች ላካፍል ይገባ በማለት በትህትና በትጋት ሙያዊ አገልግሎትን የምንፈጽመው መሆኑን ነው። በሙያ ማገልገል ሁለተኛው የፍቅር መግለጫ እንደሆነ ነው። እንግዲህ በተደጋጋሚ ያነሳነው ነው። እንግዲህ በያዕቆብ ምዕራፍ 2 ቁጥር 14 ላይ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተ አንዱም በደህና ሂዱ ሳትሞቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል? እንግዲህ ይሄ ሰው ያመነውን ነገር በተግባር ካልፈጸመ ትርጉም እንደሌለው ወይ እምነት ባዶውን የሞተ እንደሆነ ከምግባር ጋር ማስተባበር እንዳለብን የሚገልጽ ጥቅስ ነውና ያወቅነውን እውቀት እንዲሁ ሀሳብ ብቻ መስጠት በቤተክርስቲያን ሊሆን ይችላል። በተለያዩ ቦታዎች ሀሳብ ብቻ መስጠት መቆጠብ ሳይሆን ገብቶ ደግሞ በማገልገል በተግባር ራሳችን በማሳተፍ መግለጽ እንዳለብን ለማመልከት የተቀመጠ ነው። የሙያ አገልግሎት ቅኝት በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ምን ይመስላል? በኢትዮጵያ ኦርቶዶክስ ቤተክርስቲያን ሙያ አገልግሎት እንዴት ይታያል? አንደኛ እንግዲህ በአብነት ትምህርት ቤቶች የተሰጠው አገልግሎት ነው። እንግዲህ ለዘመናት እስከ 1940ዎቹ ህፃናት ትምህርት የሚቀስሙት እንግዲህ በተለይ ከፍ ያሉ ሰዎች ስናገኛቸው መነሻቸው የነበረው ትልልቅ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን የአብነት ትምህርት ነው መነሻቸው እውቀታቸው መነሻ እና እስከ 1940ዎቹም የመዋዕለ ህፃናት ከመስፋፋቱ በፊት ከፍተኛ የሆኑ ህፃናት ይማሩ የነበሩት በቄስ ትምህርት ቤት ነበር። እንግዲህ በየአካባቢያችን እናውቃለን። ስለዚህ አንዱ የሙያ አገልግሎት በኢትዮጵያ ቤተክርስቲያን በአብነት ትምህርት ቤቶች የታየው ነው። ለረጅም ዘመናት ሲሰጥ የኖረው የፈቃድ የህግ ሙያ አገልግሎት እንደዚሁ በአስተዳደር ጉዳይ ቤተክርስቲያን ሊቃውንት ያገለግሉት የነበረው
አስተዳደራዊ ቤተክርስቲያን ሀገርን በመምራት ረገድ ፍትርትን በማስፈን ረገድ የመጡ ሀሳቦች ወይም ሀገር ይመራበት የነበረው አስተዳደራዊ ጉዳዮች ከቤተክርስቲያን የተገኙ ሀሳቦች ናቸውና በዛ ረገድ የቤተክርስቲያን ሙያዊ አገልግሎት የሚጠቀስ ሊሆን ይችላል። በምህንድስና ጥበብም ስንመለከት ቅዱስ ላሊበላ የታነጸበት የምህንድስና ጥበብ እንዲሁም በሌሎች ታሪኮች እንደምናያቸው በርካታ የፍልፍል ቤተክርስቲያናት ህንጻ ቤተክርስቲያኖች እናገኛለን እና እነዚህ ሁሉ ከቤተክርስቲያን ሊቃውንት የተገኙ በእግዚአብሔር ገላጭነት ተረድተው ተመርተው የሰሯቸው የምህንድስና ውጤቶች ናቸው። በተለያዩ ዘመናት የተነሱ ሊቃውንት የቁምብራና ጽሕፈት ቅዱሳት ስዕላትን በተሰጣቸው ሙያ አስደናቂ ተግባራትን የሰሩበት ሁኔታ እንመለከታለን። በተለይ ከ18ኛው መቶ ክፍለ ዘመን ወደዚህ በስነ ስዕል ያጌጡ ህንጻ ቤተክርስቲያናት እየበዙ የመጡበትን ሁኔታ እንመለከታለን እና ያ ቤተክርስቲያን ያስተማራቻቸው ሊቃውንት ለሀገር የሚተርፍ ነገር የሰሩበት ዛሬ አልፎ ብዙ ቱሪስት መስህብ የሆኑ ቦታዎችን ከቤተ ክርስቲያን የቀሰሙት ሙያቸውን ለሀገር ያበረከቱበት ሁኔታ ነው የምንመለከተው እና ሌላው የሙያ አገልግሎት በዛሬዋ ቤተ ክርስቲያን ምን ይመስላል? እንግዲህ ይሄ በቀደመው ጊዜ የነበረው አሁን ደግሞ ባለንበት ዘመን ምን የተዘጋጀ ነገር አለ ሲባል በ2009 ዓ.ም በተሻሻለው ቃለ ዓዋዲ ላይ የሰበካ መንፈሳዊ ጉባኤ ተግባርን በዘረዘረበት አንቀጽ ከ15 ተግባራቱ 6ቱ የሙያ አገልግሎት የሚጠይቁ ናቸው። ሰበካ መንፈሳዊ ጉባኤ ያለ በዛ ስር የሚደራጁ ሰዎች አሉ። እንግዲህ በየአጥቢያችን እናውቃለን። እነዛ ሰዎች የሚያገለግሉት የሰበካ መንፈሳዊ ጉባኤ አገልግሎት ቢያንስ 6ቱ የሙያ አገልግሎት የሚጠይቁ ናቸው። በሙያ መማርም ማለት ነው። እንግዲህ ሂሳብ ስራ አካውንቲንግ ሊሆን ይችላል፣ ኢኮኖሚክስ ሊሆን ይችላል፣ ሌላም ሙያዎች ማለት ነው። ስለዚህ 6ቱ ቢያንስ በአጥቢያ ቤተክርስቲያን ደረጃ የሙያ አገልግሎትን የሚፈልጉ ናቸው። በምዕራፍ 4 አንቀጽ 16 ላይ በዚሁ በተሻሻለው ቃለ ዓዋዲ ላይ ስለ አጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ስራ ክፍሎች በዛ ስር ስለሚደራጁ ስራ ክፍሎች ሲገልጽ ከ13 ክፍሎች ውስጥ 9ኙ የሙያ አገልግሎትን የሚጠይቁ ናቸው። በሙያ ሰዎች ሊሳተፉበት የግድ ሙያተኛ ሊያያቸው የሚገባ በተለመደው መንገድ የሚሰራ ሳይሆን ሙያተኛ ገብቶ ሊሰራቸው የሚገባ ስራዎች እንደሆኑ በሰበካ መንፈሳዊ ጉባኤ በቃለ ዓዋዲው ላይ ልናገኘው የምንችለው ጉዳይ ነው። ይሄ እንግዲህ ስለ አጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ጽሕፈት ቤት ስራ ክፍሎች የተቀመጠው ነው። እንግዲህ ስትመለከቱት እነዚህ ከዚህ ውስጥ 6ቱ የዕቅድና ልማት ክፍል፣ የምግባረ ሰናይ ክፍል ስንል እነዚህ ሙያ አገልግሎትን ወይ ሙያተኞችን ተሳትፎ የሚፈልጉ ጉዳዮች ናቸው። የህግ ስነ ስርዓት ስንል የህግ ስርዓትን በህግ እውቀት ያለው ሰው ገብቶ ሊሰራበት የሚችል ነው። የሂሳብ ክፍል ስንል እንደዚሁ በሂሳብ ሙያ በአካውንቲንግ በሌሎችም ተዛማጅ ትምህርቶች የሰለጠነ ሰው ሊገባበት የህንጻ ስራ እድሳት የስታቲስቲክስ ክፍል የሚሉ አሉና እነዚህ ሁሉ ሙያተኞችን በቀጥታ ተሳትፈው እንዲሰሩባቸው የሚጠበቁ ክፍሎች ናቸው። በማህበረ ቅዱሳን አገልግሎት ሙያ አገልግሎት በሙያ መሳተፍ ምን ይመስላል የሚለውን ስንመለከት ማህበረ ቅዱሳን ለመመስረቱ መነሻ ምክንያቶች ተደርገው ከሚወሰዱ መነሻዎች መካከል አንዱ ሙያችን እውቀታችንን ጉልበታችንን ለቤተክርስቲያን ለመዋል በሚል የተሰባሰቡ ወንድሞች የመሰረቱት ማህበር እንደሆነ እንመለከታለን። በዚህም በምስረታው ላይ የተቀመጠው ጽሁፍ በምስረታው ጊዜ የተቀመጠው ወጣቱ ትውልድ በስራም ሆነ በትምህርት ምክንያት ከአንዱ አጥቢያ ወደ ሌላው አጥቢያ የሚዛወር በመሆኑ በአንዲት አጥቢያ ቤተክርስቲያን ጸንቶ ለመኖር ስለማይቻለው በሄደበት ተከታትሎ በሰንበት ትምህርት ቤትና በሰበካ ጉባኤ እንዲታቀብ በገንዘቡ በእውቀቱ እንዲሁም በጉልበቱ ቤተክርስቲያንን እንዲያገለግል ሁኔታዎችን ማመቻቸት ነው። ከ12 ዓላማዎች ማህበረ ቅዱሳን ከተመሰረተባቸው 4 የሚሆኑት ሙያዊ አገልግሎትን በቀጥታ የሚጠቅሱ ሆነው እናገኛቸዋለን። ስለዚህ በማህበረ ቅዱሳን አንዱ ሰፊ የሆነ የሙያ አገልግሎት የሚሰጥበት ማህበር ነው። ላለፉት 31 ዓመታት ከዛ በላይ በቅዱስ ቤተክርስቲያን ስር ተዋቅሮ ሰፊ አገልግሎት ማህበረ ቅዱሳን ይሰጥ ይገኛል። በአሁኑ ሰዓት በሀገር ውስጥና በውጭ ባሉ ማዕከላት እንደዚሁ ብዙ አገልግሎቶች ከሙያ ጋር ተያይዞ እየተሰጠ ይገኛል። ማህበረ ቅዱሳን ሰፊና ዓለም አቀፋዊ ከመሆኑ ጋር ተያይዞ በሙያ የተሰሩ ሁሉንም አገልግሎቶች በዚህ ላይ ለማንሳት ባይቻልም ሰፊ ስራዎች ተሰርተዋል። ከምህንድስና አንስቶ በህግ ስራዎች ሊሆን ይችላል፣ በጤና ስራዎች
ብዙ ስራዎች ተሰርተዋል። ነገር ግን የተወሰኑ ጥቂት እንደ ማሳያ ለማንሳት ያክል በምህንድስና ሙያ ዘርፍ የተከናወኑ ስራዎች ማህበረ ቅዱሳን የምህንድስና ጥበብን ከቅዱስ ቤተክርስቲያን የኪነ ህንጻ ጥበብና ዘመናዊ ሳይንስን በማጣመር ሰፊ ስራ እየሰራበት ይገኛል። አሁንም ድረስ በዚህ ሰርፍ የተከናወኑ አገልግሎቶች ሰፊ ሲሆኑ የተወሰኑትን ብቻ ለማሳየት ያክል የህንጻ ቤተክርስቲያን ዲዛይን ይሰራል። በማህበረ ቅዱሳን ከየአጥቢያዎች የሚመጡ ጥያቄዎች ይኖራሉ። ህንጻ ቤተክርስቲያን ዲዛይን ይሰራል። የሰንበት ትምህርት ቤት አዳራሽ፣ ዘርፈ ብዙ የሆኑ የሁለገብ ስራዎች፣ የአብነት ትምህርት ቤት ዲዛይን፣ የካህናት ማረፊያ፣ የስብከተ ወንጌል አዳራሽ እንግዲህ በቤተክርስቲያን የምናገኛቸውን አገልግሎት መስጫዎች በሙሉ በማህበረ ቅዱሳን የምህንድስና ክፍል ሲሰሩ ቆይተዋል። አሁንም እየተሰሩ ይገኛሉ። ከ2000 እስከ 2016 ዓመተ ምህረት የተሰሩትን ብዛቶች ለማሳየት የተሞከረበት ነው። ምናልባትም ከ2010 እስከ 13 አካባቢ ሰፋ በዛ ያሉ የምህንድስና ስራዎች የታዩበት አመቶች ናቸው። በወጪ ረገድ ከዚህ የምህንድስና አገልግሎትን ማህበረ ቅዱሳን በመስጠቱ ቤተክርስቲያናት ሊያወጡት የነበረውን ወይም ደግሞ ለሙያተኛ ቀጥሮ ሊያሰሩት የሚችለውን ወጪ በማስቀረት ረገድ ከ2000 እስከ 2010 ወደ 10 ሚሊዮን ቤተክርስቲያናት ዲዛይን ቢያሰሩ እስከ 10 ሚሊዮን የሚገመት ብር ሊያወጡ የሚችለውን ማስቀረት ይችላል። በሙያ ብቻ ማገልገል ማለት ነው። በ2011 ወደ 7 ሚሊዮን፣ 12 ላይ 9.7 ሚሊዮን፣ 2013 እስከ 16 ድረስ እነዚህን ቤተክርስቲያናት ሊያወጡት የነበሩትን ወጪዎች በምህንድስና አገልግሎት ማስቀረት ተችሏል ማለት ነው በማህበረ ቅዱሳን ባሉ ሙያተኞች። እነዚህ እንግዲህ ምስሎች የምናያቸው የቤተክርስቲያን ዲዛይኖች ተሰርተው የተሰጡ በጥቂቱ ለማሳየት ያክል ነው። በጤና አገልግሎት ዘርፍም እንደዚሁ በርካታ አገልግሎቶች ተሰጥተዋል። ቤተክርስቲያን በጤና ሰፊ አገልግሎት ክፍተት እንዳለ የሚታወቅ ቢሆንም በማህበረ ቅዱሳን ጤና ሙያተኞች ሰፊ አገልግሎት ለመስጠት ጥረት እየተደረገ ይገኛል። እንግዲህ እንደምንመለከተው አባላቱ በተለያዩ ገዳማትና አድባራት እየተዘዋወሩ የሚሰጡበት አገልግሎትን ነው። በማህበረ ቅዱሳን እንዲሁ የ20 ዓመት የጤና አገልግሎት ስልታዊ እቅድ ተዘጋጅቶ ለጠቅላይ ቤተ ክህነት ቀርቧል። ቤተክርስቲያን ልትመራበት የሚገባ አገልጋዮቿ ጤናን ማግኘት እንዴት እንዳለባቸው። ምክንያቱም እስካሁን ድረስ የተደራጀ የጤና አገልግሎት የሚሰጥበት ሁኔታ የለም በቤተክርስቲያን እና ካህናቱ፣ አገልጋዮቹ፣ ሊቃነ ጳጳሳት እንዴት የጤና አገልግሎት ሊያገኙ ይገባል በሚል ረገድ የጤና አገልግሎት ስልታዊ እቅድ ተዘጋጅቶ ቀርቧል። እንግዲህ ከተሰጡባቸው ቦታዎች በአሰቦ ገዳም፣ በወልዲያ፣ በሐዋሳ፣ በይርጋለም፣ በደሴ፣ በአዲስ አበባና በልዩ ቦታዎች እየተዘዋወሩ ሙያተኞች ሕክምናን ሲያደርሱ ቆይተዋል። በዚህ ክፍል ከስነ አእምሮና ስነ ልቦና ጋር ተያይዙ ሰፊ የመማከር አገልግሎቶች እንደዚሁ ተበርክተዋል። እንግዲህ በኋላ ላይ ሁላችንም ራሳችንን የምናይበት ነገርን እንግዲህ ልናስብበት እንችላለን። የት አካባቢ ልናገለግል እንደምንችል፣ የት አካባቢ የራሳችንን አስተዋጽኦ ልናበረክት እንደምንችል እያሰብንበት ልንቆይ እንችላለን። በፕሮጀክት ቀረጻና ማበልጸግ አገልግሎት እንደዚሁ ሰፊ ስራዎች ተሰርተዋል። የኢኮኖሚያዊ፣ ማህበራዊ፣ መንፈሳዊ ሚና ያላቸው ፕሮጀክቶች እንደዚሁ ባለሙያዎች ይሰራሉ። በማህበረ ቅዱሳን ገቢ ሊያስገኙ የሚችሉ ቤተክርስቲያናት ሊተዳደሩበት የሚችሉ የቢዝነስ ስራዎች ሊሆኑ ይችላሉ። ሌሎችም መንፈሳዊ አገልግሎት ሊሰጡ የሚችሉ ፕሮፖዛሎችን ይቀረጻሉ። ለዶነሮች ሊሆኑ ይችላሉ። ለምእመናን ሊቀርቡ የሚገቡ ፕሮፖዛሎች ተዘጋጅተው የፕሮጀክት ፕሮፖዛሎች ይሰራሉ። ባለፉት 2 ዓመታት ብቻ ሙያዊ ግምታቸው እስከ 3.5 ሚሊዮን የሆኑ ልዩ ልዩ ይዘት ያላቸው ማስተር ፕላን፣ ቢዝነስ ፕላን፣ አዋጭነት ጥናቶች ተደርገዋል በማህበረ ቅዱሳን። እንግዲህ 3.5 ሚሊዮን ስንል ቤተክርስቲያናቱ በውጭ ቢያሰሩት፣ በባለሙያ ቀጥረው በኮንሰልታንት ቢያሰሩት ሊወጣ የሚገባውን ማስቀረት ተችሏል ማለት ነው። ሙያተኞችን በማደራጀት የተሰራው ስራ። በዚሁ ክፍል እንደገና ወደ 62 የሚደርሱ የንግድ አማራጭ ያለባቸው የፕሮጀክት ቡክሌት ተዘጋጅቶ ለምእመናን አዘጋጅቶ አቅርቧል ማህበረ ቅዱሳን። 62 የተለያዩ ፕሮጀክቶች ወይም የቢዝነስ ሀሳቦች ማለት ነው። ምእመናን በቢዝነስ እንዲደራጁ፣ እንዲሰባሰቡ የራሳቸውን ኢኮኖሚና የቤተክርስቲያንን ኢኮኖሚ ለማሳደግ የሚያስችሉ ሀሳብ የያዙ 62 አይነት ፕሮጀክት ማስታወቂያ የቡክሌት ተዘጋጅቶ እንግዲህ በቢዝነሱ ለሚሰማሩ ሰዎች
ማህበረ ቅዱሳን እገዛ እያደረገ ይገኛል ማለት ነው። በሌሎች ሙያ ዘርፎችም እንደዚሁ ሰፊ አገልግሎት የተለያዩ ማስተባበሪያዎች አሉ። ማህበረ ቅዱሳን በግቢ ጉባኤ፣ በሚዲያ፣ በአይሲቲ፣ በገዳማት፣ በስብከተ ወንጌል እንዲሁ ሰፊ አገልግሎቶች ከሙያ ጋር ተያይዞ እየተሰጠ ይገኛል። እንግዲህ በማገልገል ሂደት ምን ችግሮች ያጋጥማሉ ነው። ከቤተክርስቲያን መዋቅር አንጻር እንግዲህ በሙያችን ልናገለግል ወደ አጥቢያ ምናምን ስንሄድ የሚያጋጥሙን ነገሮች ለማንሳት ነው። አንደኛ መፈራራት አለ። መፈራራት ሲባል ምእመናን ካህናቱን ማስተማር ስለሚመስለን እንፈራለን። አጥቢያ ቤተክርስቲያን አካባቢ ቀርበን ይሄ እንደዚህ ነው እንደዛ ነው ብሎ ሀሳብ ለመስጠት የካህናትን ስልጣን በማሰብ እንፈራለን። ካህናት ደግሞ ራሳቸውን ሀሳብ ጠይቀው እንደዛ ለመስራት ወይም ደግሞ ከልጆች መውሰድ ነው የሚለውን ስልጣናችንን ያሳንሰዋል በሚል በሁለቱም ሳይ መፈራራቱ አንዱ የሙያ አገልግሎት ቤተክርስቲያን ለማስፋፋት ችግር ሆኖ ይታያል። ግንዛቤ ማነስ አለ። ሁለተኛ የቤተክርስቲያን አገልጋዮች ቤተክርስቲያን የሚከናወኑት የልማት ስራዎች ላይ ብዙ እውቀት አያስፈልግም የሚል ቤተክርስቲያን የሚሰሩ ስራዎች የልማት ስራዎች ሊሆኑ ይችላሉ። ባለው ሰው እንዲሁን እንደዛ ይሁን ተብሎ ሊሰራ ይችላል የሚል ግንዛቤ አለ። እውቀት ብዙ እውቀት የማይፈልጉ ናቸው። ህንጻውም ቢሆን ልምድ ያለው ሰው ካለ ህንጻው ሊገነባ ይችላል። የማስተባበር ስራውም እንደዛው ባሉት ሰዎች ሊከናወን ይችላል የሚል ግንዛቤ ማነስ አለ እና በእውቀት ቢሰሩ የተሻለ ውጤት ሊያመጡ የሚችሉ ስራዎችን ግንዛቤ ከማጣት ችግሮች ሲፈጥሩ የምናይባቸው ሁኔታዎች አሉና እነዚህ የሙያ አገልግሎትን ለማስፋፋት ችግር እንደሆኑ እንመለከታለን። እንደ ማሳያ ያቀረብነው አንድ ምሳሌ በአዲስ አበባ ቃሊቲ የቅድስት አርሴማ ቤተክርስቲያን ላይ የደረሰ ችግር ነው። ይህም ምንድነው? ከምህንድስና ጋር ተያይዞ በቦታው ይሰራ የነበረው ህንፃ ዲዛይን የስትራክቸራል ችግር እንዳለበት ባለሙያዎች ሄደው ገምግመውት ለደብሩ ማስተላለፍ ተችሎ ነበር በወቅቱ እና ደብሩ ግን ያን ሙያዊ ግምገማ ባለመውሰዱ እንግዲህ በደብዳቤ ተሰጥቶ የስትራክቸራል ችግር አለበት፣ እንደዚህ አይነት መንገዶች መከተል አለብን፣ ስለዚህ አለበለዚያ ህንፃው ችግር ይደርስበታል የሚል ትንተና ተሰጥቶ ያንን እንግዲህ እንደዚህ እንደምታዩት ተቃርቦ ያን ባለመውሰድ የገጠመ ችግር ነው። ዶሙ ወድቆ ህንፃው ላይ የገጠመ ችግር ነው። እንግዲህ ይሄ በርካታ ገንዘብ የወጣበት ወደ 2 ዓመት አካባቢ የወሰደ ህንፃ ስራ ነው። ነገር ግን አግባብ ያለው የፕሮፌሽናል ኢንፑት ስለሌለው ያንንም ለመውሰድ ደግሞ ፈቃደኛነት ባለመኖሩ ዶሙ ሲወርቅ እና በቦታው ላይ ችግር እንደገጠመ የምንመለከትበት ነው እና ምንድነው ይሄ እንደማሳያ የቀረበ ነው። በተለያዩ ቦታዎች የራሳችን ልምዶች ሊኖሩ ይችላሉ። ሙያተኛ ባለመግባቱ የሚያጋጥሙ ችግሮች ማለት ነው። እንግዲህ ከባለሙያተኞች አንጻር ምንድነው የሚያጋጥመው ችግር? በየዘርፉ ብቁና ተገቢ ክህሎት ያለው ባለሙያ እጥረት ይኖራል። እንግዲህ በአዲስ አበባ ብዙ ችግር ላይኖር ይችላል። በገጠር አካባቢ ባሉ ቤተክርስቲያናት ግን በቂ ክህሎት ያለው ባለሙያ አይገኝም እና አንዱ የባለሙያተኛ እጥረት ነው። ለሙያ አገልግሎት የሚያስፈልጉ ተገቢ ቁሳቁስና ግብዓት ችግር፣ የኔ ሙያ ለቤተ ክርስቲያን ይጠቅማል ብሎ አለማሰብ፣ ብዙዎቻችን እንደዛ የምናነሳው አለ። አሁን ብንናገር ምንድነው ቤተ ክርስቲያን ልሰራ የምችለው? እኔ መሀንዲስ ነኝ፣ አጥቢያ ቤተ ክርስቲያን ላይ ምን ልሰራ እችላለሁ? ህግ ባለሙያ ነኝ፣ ምን ልሰራ እችላለሁ ብለን ልናነሳ እንችላለን እና እንደዛ ከባለሙያተኞች ጋር የሚታየው ክፍተት ነው። ቤተ ክርስቲያን ግን ሰፊ ብንፈትሸው የሙያተኞችን ተሳትፎ የሚፈልጉ ጉዳዮች ናቸው እና እነዚህ አንዳንድ ነጥቦችን ለማንሳት ያክል ነው። ሙያዊ አገልግሎት ለመስጠት የሚገጥሙ ውስንነቶች ከአገልግሎት ስፋትና የጥራት ደረጃ አንጻር የሚፈለገውን በቂ ሰው ኃይል ማግኘት አለመቻል፣ በስራ አይነቶች አንጻር በቂ ጊዜና ሙያ ያለው አገልጋይ ለማግኘት መቸገር ነው። እንግዲህ ከአንድ 3-4 ዓመት በፊት የዘቢብ እርሻ ለመስራት በማህበረ ቅዱሳን ታቅዶ የዘቢብ እርሻ ላይ እውቀት ያለው ሰው በማጣት ተቸግረን ነበር። በየዩኒቨርሲቲዎቹ ጠይቀን ነበር እና ዘቢብ እንዴት የእርሻ ሂደቱ እንዴት እንደሚከናወን ከሌሎቹ ተክሎች ስለሚለይ ማለት ነው እና
እና በጣም ተፈልጎ ብዙ ዩኒቨርሲቲዎች ተጠይቆ ዲላ አካባቢ ነው አንድ ሰው ያገኘ ነው የነበረው እና አንዱ የሙያ አገልግሎትን ከማስፋፋት አንጻር በቂ የሰው ኃይል የማይገኝባቸው ዘርፎች መኖሩ ችግር ሆኖ ይታያል። ወቅታዊና ብዙ ሰው የሚፈልጉ ስራዎች ሲኖሩ በጎ ፈቃደኞችን ፈልጎ የማምጣትና እንግዲህ የተደራጀ ሰው ኃይል ስለሌለም በቤተክርስቲያን የሆነ ፑል ቢኖረን የሙያተኞች እንግዲህ በኋላ ላይ ሊያስተዋውቁን ይችላሉ። ከዛ ውስጥ ፒክ አድርገን ወስደን የሆነ ፕሮጀክት ሲመጣ ለዛ ሰዎች ማሰማራት እንችላለን። ነገር ግን እንደዚህ አይነት የሙያተኞች ሪሶርስ ፑል ስለሌለ የማድረግ ሳይቻል ስራዎች ወደ ኋላ ሲጎተቱ ወይም ውጤት ሳያመጡ ይቀራሉ። እንግዲህ ወደ አገልግሎቱም ከገቡ በኋላ ጸንቶ በመቆየት ተቋማዊ አሰራርን የበለጠ በመረዳት በማጠናከር ወደ መሪነት የሚሸጋገሩ አባላትን የማፍራት ችግር ይታያል። ባለሙያተኞች የወሰዱትን የቤት ስራ በአግባቡ አለመወጣት በማህበረ ቅዱሳን አገልግሎት እንደዚህ አይነት ሰፊ ችግሮች ይታያሉ። ጥቂት ሰዎች የአገልግሎት ጫና ተቀብለው እንግዲህ ስራው ላይ ችግር ሲፈጥር እንመለከታለን። የመተማመን ከባቢን ለመፍጠር በግልጽ የመነጋገር በጋራ የመስራት ባህልን የማዳበር ችግሮች ይታያሉ። ስለዚህ ምን እናድርግ? እንግዲህ ሙያ አገልግሎትን በቤተክርስቲያን ለማስፋፋት ምን እናድርግ የሚል የተወሰኑ ነጥቦችን ለማንሳት ያክል ነው። በሙያችን እንዴት እናገልግል፣ እንዴት እንደራጅ የሚል ወደ ቤቱ የሚመጣ ሀሳብ ነው የሚሆነው። በኋላ ላይ ሙያተኛ የሚፈልጉ በማህበረ ቅዱሳን ያሉ ስራዎች የተወሰኑትን ለማስተዋወቅ ያክል አንደኛ ከኪነ ህንጻ ስራ ጋር ተያይዞ አሁን ሙያተኛ የሚፈለግ ስራዎች አሉ። አንደኛ ለምሳሌ ከአሁን በፊት የተሰሩ ፍልፍል አብያተ ክርስቲያናት ብናላቸው የላሊበላ ህንጻ ቤተክርስቲያንን ብናስብ ወይንም ፍልፍል ቤተክርስቲያን ብናስብ ዲዛይኑ የለም በቤተክርስቲያን ወይም ያው የጥንት ስለሆነ ዲዛይን ተሰርቶ የተቀመጠ አይደለም እና አሁን እነዚህ አይነት ቤተክርስቲያናት ቢጠፉ ድጋሚ ለመስራት እንቸገራለን። በስነ አእምሮ ረገድ አሁን በጣም ከፍተኛ ችግር ያለበት ነው። ብዙ ሰው የስነ አእምሮ ችግር እየገጠመው ነውና በዛ ላይ ያለን ባለሙያዎች ካለን የምክክር ተቋማት እየተቋቋመ ነው በኦርቶዶክስ በማህበረ ቅዱሳን አገልግሎት በዛ ውስጥ ገብተን አገልግሎት መስጠት እንችላለን። ሰዎች ማገዝ ከሱሰኝነት እንዲወጡ እንደዚህ የመሳሰሉት ችግሮች በጣም በሰፊ የሚታዩ ናቸው። በጋዜጠኝነት በሚዲያ ስራዎች ላይም በማህበረ ቅዱሳን ሚዲያ መሳተፍ፣ በህግና በፍትህ ተግባራት የቤተክርስቲያን ጥቃት መከላከል፣ በህዝብ አስተዳደር ፖለቲካዊ ጉዳዮች ዙሪያ ተገቢ የዜግነት ድርሻ መወጣት የቤተክርስቲያንን እየተባባሰ የመጣውን ችግር ማቃለል የሚጠበቅ ነው። በመረጃ አያያዝ ስራ ዘርፍ እንደዚሁ ሌላ ስራ የሚፈልግ ነገር ነው። ከፋይናንስ አስተዳደር አገልግሎት ጋር በቅርስ ጥበቃ አስተዳደር እንግዲህ ቅርስ ሰፊ የሆነ የቤተክርስቲያን ሀብት ነው። ከ80% በላይ የሆነ የኢትዮጵያ ገቢ ከቱሪዝም የሚገኘው በዚህ ዘርፍ ነውና በዚህ ዙሪያም ሰፊ ስራዎች ለመስራት ታቅዷል እና ሙያተኞች እንዲመጡ ይፈለጋል። በጥናትና ምርምር ሊፈቱ የሚገባቸው የኢንሳይክሎፒዲያ ስራ እንደዚህ ታቅደው ባለሙያተኛ እየጠበቁ ያሉ ናቸው። የምእመናንን የኑሮ ጫና ለማቃለል የሚያስችል የኢኮኖሚ ትስስር ስራዎች ይጠበቃሉ። እንግዲህ ምቹ መዋቅራዊ አደረጃጀት በማህበረ ቅዱሳን አለ። ለማገልገል እድል የሚፈጥሩ ናቸው። በሙያ አገልግሎት ዘርፍ በተገቢ ሁኔታ የዳበረ ልምድ አለ። ሰፊና ከታች የሆነ የቤተክርስቲያን ስልታዊ ለውጥ ሊያመጡ የሚችሉ ተግባራት በማህበረ ቅዱሳን ተደራጅተው ይገኛሉ። በማህበሩ ለጋራ ውጤትና ገቢ የሚሰጠው ልዩ ትኩረት መኖሩ እንደዚሁ በማህበረ ቅዱሳን ለማገልገል መልካም እድሎች ናቸው እና በአጠቃላይ ሙያችንን ለቤተ ክርስቲያናችን የሚል ሀሳብ ተይዞ የቀረበ ጽሁፍ ነው። በዚህ ላይ በኋላ ላይ እንግዲህ አወያዮች ሀሳብ ይሰጡበታል ማለት ነው። እግዚአብሔር ይስጥልኝ። ከተነሱ ችግሮች መካከል አንዱ የአባላት በአገልግሎት አለመጽናት ነው ወደ ኋላ እንዲቀሩ የሚያደርገው የሚል ነውና አባላት የተባሉት በእርግጠኝነት ያው ልክ ሙያችንን ለቤተ ክርስቲያናችን ብለው የመጡ አባላት እንደሚሆኑ እርግጠኛ ነኝ እና እነሱ እንዳይጸኑ ያደረጋቸው ምክንያት ምንድነው? በግልጽ ስላልተቀመጠ ማለት ነው። ማህበሩ ያደረገው ጥረት ካለ ደግሞ ምንድነው ያደረገው ጥረት? እኛስ ደግሞ ለምሳሌ የሆነ ቦታ ስንገባ እንደዛ አይነት ቻሌንጆች ሲገጥሙን በምን መንገድ ማለፍ እንዳለብን በዚሁ ግልጽ እንዲሆንልኝ ነው። አመሰግናለሁ። በየዓመቱ ማህበረ ቅዱሳን አባላትን እያስመረቀ አደራ እየሰጠ በአገልግሎታችን እንድናገለግል ኃላፊነት ሰጥቶ ይልካል። ከዛ
በጣት የሚቆጠሩ ሰዎች ናቸው በየክፍላትም በየወረዳ ማዕከሉም እየገቡ እያገለገሉ ያሉ እና ለዚህ ትንሽ አስቸጋሪ ነው ብዬ የማስበው ምንድነው ደፋር የሆነ በቃ ደፍሮ ሄዶ ማገልገል የሚችል አባል ፈጥረን አናወጣም ብዬ ነው የማስበው። ይሄ ማለት ምንድነው ቅድምም ተነስቷል እዛ ላይ ስልጠናው ላይ ስመለከተው ነበረ ኑና አገልግሉ ወይም ተፈልጎ እንዲመጣ በቃ እንዲፈለግ የሚፈልግ አባል ነው ይዘው እየወጣ ያለ። ለምሳሌ በቤተ ክህነቱ ውስጥ ገብተን እናገልግል ብንል እናግዛችሁ ብንል አባቶችን አንድ የሆነ ፈተና ሲያጋጥመው በዛው ጠፍቶ የሚቀር አባል እየተፈራ ነው አሁን ያስቸገረ። ስለዚህ ገብቶ አቅምን ጥበብን ያለንን የምናገለግልበትን መስክ ወይም የምንሰጠውን ፍሬ ማሳየት የሚችል በቃ ደፍሮ የሆነ ፈተና ሲያጋጥመው ወደ ኋላ መለስ የሚል አይነት እየሆነ ይመስለኛል። እና እኔ በየአመቱ ስመለከተው ብዙ ሰው በተለይ መስቀል በማሰር ዙሪያ በጣም ብዙ ሰው አደራውን ተቀብሎ ይወጣል። ያ ሁሉ በሙያው ያ ሁሉ ከታይ እስከ ላይ በሙያው ቢያገለግል ምን ያህል በአንድ አመት ውስጥ ተመርቆ የሚወጣውና በአንድ አመት ውስጥ ወጥቶ በየስራው የሚገባው በየሴክተር መስሪያ ቤቱ ሄዶ እንኳን ሌላ ቀርቶ ራሱን መንፈሳዊ አድርጎ የቤተ ክርስቲያንን ገጽታ ማሳየት ቢችል በቃ ከዚያ በኋላ ይሄ ነው ትርፉ ብዬ ማስበውና ከስንወጣም ጠበቅ ያለ ኃላፊነት ሰጥቶ ማስወጣት አሁንም ደግሞ ይሄ በተለይ እንዲህ አይነት በ3 ወር በወር የሚዘጋጀው መርሃ ግብር በጣም ወሳኝ ነው ብዬ አስባለሁ። ያለንብን ክፍተት ያልሰራናቸውን መልካም የሆኑ አጋጣሚዎችን ያልተጠቀምናቸውን ነገሮች ያሳየናል ብዬ አስባለሁ። ግቢ ጉባኤ ላይ በመናስመርቅበት ወቅት አሁን ያለውን አላውቅም እንግዲህ 20 አመት አልፎኛል የመጀመሪያው ዝር ግቢ ጉባኤና ሽማግሌ ሆንኩ መሰለኝ እዚህ ውስጥ ካለው በብዛት 20 አመት አልፎኛል። እውነት ለመናገር በዛን ሰዓት ህይወት ከምረቃ በኋላ የሚል ራሱን የቻለ ስልጣናም ኮርስም ነበረ። በኋላም በማገኘው በግቢ ጉባኤ አገልግሎቶች ከወጣው በኋላም ማለት ነው እንደነበር አውቃለሁ። ግን አብዛኛውን ህይወት ከምረቃ በኋላ የሚለው ላይ ትኩረት ሲሰጥ የነበረው ይሄ ከትዳር ጋር ተያይዞ ከምንኩስና ህይወት ጋር ተያይዞ እንደነበር አስታውሳለሁ። እዛ ላይ ወጥቶ በሙያ ማገልገልን ቤተክርስቲያን ላይ መጽናትን አንድ አካል ይዞ አንድ አካል አድርጎ መያዝ እኔ ጥሩ ይመስለኛል። ሰርቶ ማውጣት ከወጡ በኋላ ከመሰብሰብ ከመውጣቱ በፊት መጨረሻ ላይ ሰርቶ መላክ ቢቻል ሰርቶ መላክ ግልጽ ነው አገላለጼ ሁሉም በሙያው ወጥቶ በሚሰማራበት እንዲያገለግል እዛው ላይ መደረግ ያለበት ነገር ቢደረግ። ከዛ ውጪ እህቴ እንደገለጸችው ከወጡም ከተሰማሩም በኋላ በግል ዘርፍም በተለያየ ቦታ ላይ ከተሰማሩም በኋላ የምንገናኝበት መንገድ በጣም የተወሰነ ነው። አሁን ምናልባት የተመራቂው ቁጥር እየበዛ ሲሄድ ይመስለኛል እንጂ ፊት በዛን ሰዓት ወደ ኋላ ቀድም እንደወሰድኳችሁ ተመርቀን የሆነ ቦታ ስንመደብ የተመደብንበት መስሪያ ቤት ከማመልከታችን በፊት መጀመሪያ የምናመለክተው ወይም የምንተዋወቀው እዛ ያለ ግንኙነት ጣቢያ ወይም ወረዳ ማዕከል ወይም ማዕከል ነው መጀመሪያ የምናመለክተው። ከነሻንጣችን እኔ ከነሻንጣዬ ማዕከል ጽህፈት ቤት የሄድኩበትን አስታውሳለሁ። በጣም ብዙ ወንድሞች ብዙ እህቶች ከአውቶቢስ እንደወረዱ ቀጥታ የሚመጡት ወረዳ ማዕከል ጽህፈት ቤት ወይም ግንኙነት ጣቢያ ወይም ማዕከል ላይ ነው። ከዛም በኋላ ወደ ምቹ ሁኔታ ተፈጠረ ማለት ነው። እንደዛ ያለው ነገር አሁን እየቀረ ያለ ይመስለኛል። ቅድም እንዳልኩት የቁጥራችን መብዛትም ሊሆን ይችላል። ስንወጣ ቁጥራችን ቢበዛም ግን ያው አገልግሎቱ ላይ አልተገኘንም። እኔ ህይወት ላይ አልተሰራም። የምንገናኘው ምናልባት ሀይሬው ሲዘጋጅ እጅግ ብዙ ወንድሞች እህቶች ይመጣሉ፣ እንገናኛለን። የ20 አመት 10 አመት 15 አመት የተለያየን ሰዎች ሁሉ እንገናኛለን። በጣም ይቅርታ አድርጉልኝ ለቃሌ እኔ የሆነ ሴሪሞኒያል ይሆን ይመስለኛል። ሀይሬት ላይ እንገናኛለን ወይም እንደዚህ ያለ ሰፋ ያለ ብዙ ሰው የሚገናኝበት መርሃ ግብር ላይ እንገናኛለን ወይም የሆነ ቦታ ላይ የሚገናኙ አሉ። እኔ በተግባር ስላየሁኝ ማለት ነው። እነዛ ነገሮች ሊያስቀር የሚችል የሥርዓተ ትምህርታችን አካል አድርገን ህይወት ከምረቃ በኋላ የሚለው ላይ አንድ አካል ብናደርገው እኔ ውጤታማ ያደርጋል ብዬ አስባለሁ። እግዚአብሔር ይስጥልኝ። መሰረታዊ ጥያቄ ነው የተነሳ። እናመሰግናለን። እንደዚህ አይነት መስረ ውይይቶችን ይህንን ለማስገንዘብ ተደጋጋሚ ይደረግ የነበረው በካውን ቀደምም የዛሬውም አላማው ያንን ማምጣት መቻል ነው እና ብዙ ጊዜ ሙያተኞች ይመጣሉ በተለያየ የአገልግሎት ክፍል ማለት ነው። ነገር ግን እዛ አገልግሎት ክፍል ላይ ለረጅም ጊዜ ቆይቶ
ቤተክርስቲያን የምትፈልገውን አገልግሎት ለመፈጸም ትንሽ ክፍተቶች አሉ። አሁን በእያንዳንዳችን አገልግሎት ክፍል ወይም ማስተባበሪያዎች ብንሄድ በጣም ከፍተኛ የሆነ የሰው ኃይል ጥረት ነው ያለ፣ የኛን የአገልግሎት ክፍል ጨምሮ ማለት ነው። የሙያ አገልግሎትን ሌሎች ጋር ተመሳሳይ ነው የምናገኘው። ምናልባት እነሱን ዲቴል የሆነውን ነገር ማቅረብ ባይቻል እንዳንጸና የሚያደርጉን አንደኛ የሰው የራሱ የግለሰቡ የኮሚትመንት ምንድነው የቁርጠኝነት ችግር ነው። የቁርጠኝነት ችግር የመጀመሪያው እሱ ነው፣ የመጀመሪያው ማለት ነው። ከግቢ ተመርቀን ስንወጣ ወይም ስንመረቅ መስቀል እናስራለን፣ ማተብ እናስራለን፣ ቃል ኪዳን እንገባለን። ያንን ቃል ኪዳናችን ስንፈጽምና ለመፈጸም ያለን ተነሳሽነት እና ቁርጠኝነት ጥያቄ ውስጥ ነው። በዛ ቃል ኪዳን የመጽናታችን ጉዳይ ነው። አንደኛው ለአገልግሎት ላይ ያለመገኘታችን ወይም ያለመጽናታችን መሰረታዊ ጉዳይ እሱ ነው እና አደራ አለብኝ ሲባል ዝም ብሎ የሚነገር ቃል አይደለም፣ ወይም የተለመደ ቃል አይደለም። ያኔ በአባቶች ስንመረቅ ማተብ ሲታሰርልን ቤተ ክርስቲያንን እናገለግል በምናችን በሙያችን በእውቀታችን ነገ ከነገ በኋላ ደግሞ የኛ የምንለው በወዛችን በላባችን ያመጣነው ገንዘብ ካለ ደግሞ በሱን ጭምር ቤተክርስቲያን ልናገለግል ነው ያኔ ቃል የገባ ነው በአባቶቻችን በመስቀሉ ፊት ማለት ነው። ያንን ማድረግ ያልቻልነው እሱን ነው፣ ያንን ማጽናት ነው ያልቻልነው እና የመጀመሪያው ምክንያት ራሱ አገልጋይ ወይም የሚመጣው ሰው ለቤተክርስቲያን ለአገልግሎት ያለው ቁርጠኝነት ነው። ከዛ መለስ የአያያዝ ችግር ይኖራል። በየአገልግሎት ማስተባበሮች በኩል ክፍተቶች ይኖራሉ። አንደኛው እሱ ምክንያትና እነዚህ ዋና ምክንያቶች ናቸው ብለን እናስባለን። ለዚህ መፍትሄ ማህበሩ ሞክሯል። አንደኛው እንደዚህ አይነት ውይይቶች ማካሄድ ነው። ህዝብ ግንኙነት ማለት ትብብር እንደዚህ አይነት መርሃ ግብር ያካሂዳል አይደለ? ድረ ግቢ ጉባኤ አንደኛው እሱ ነው። ከግቢ ከወጣን በኋላ ወደ አገልግሎታችን መመለስ የሚያስችል መርሃ ግብር ነው የድረ ግቢ ጉባኤ። ሌሎች ዓላማዎች እንዳሉ ሆኖ የኛ የሙያ አገልግሎትም በተመሳሳይ የሙያተኞች መርሃ ግብር የሚያዘጋጀው በየዓመቱ ወደ አገልግሎት ምናልባት እዚህ በማህበሩ አገልግሎትም በቤተክርስቲያን አገልግሎትም በጥቅሉ የራቁ ወንድሞች እህቶች ካሉ ያንን እድል እንደገና መልሶ ማመቻቸት ነው። እነዚህ ሙከራዎች ነበሩ። በእነዚህ የሚሳተፈው የዛሬውን ጨምሮ መታዘብ ትችላላችሁ። ግቢ ጉባኤ የተመረቀ ምናልባት በመቶ ሺህ የሚቆጠር የቤተክርስቲያን ልጆች ተመርቀዋል። አገልግሎት ያለውን ስንመለከት ደግሞ እንደምታውቁት ነው። በጣም ውስን የሆኑ ወንድሞች እህቶች ነው የምናገኘው። ማህበራችን አገልግሎት አጥቢያ ላይ ስንሄድ በየአጥቢያችን የቤተክርስቲያን መዋቅር ላይ ከጠቅላይ ቤተ ክህነት ጀምረን እስከ ሰበካ መንፈሳዊ ጉባኤ ታች ድረስ የምናገኛቸው በጣም ጥቂቶችን ብቻ ነው እና ይህንን እድል ለማመቻቸት ነው እኛ በየዓመቱ እንዲህ አይነት መርሃ ግብር የምናካሂደው ማለት ነው እና እሱን ለማድረግ ሞክሯል። የአባላት በሙያቸው እና በአገልግሎት አለመጽናት የሚል መጀመሪያ የተነሳል እና እኛ ጋም ብዙ ለአገልግሎት ይመጣሉ፣ ግን 2-3 ቀን ይመላለሱና ከዛ በኋላ ይሄዳሉ። ድሮ የነበረው ማህበረ ቅዱሳን በአባላት መካከል በጣም ፍቅር ነበር እና ከስራው ባሻገር በጣም እንደ ወንድም እንደ እህት የመተያየት ስለነበር እሱ ቦንድ ይይዛቸው ነበር። አሁን ግን ያው የምታውቁት ነው፣ ሩጫ ነው። አንድ ሰው መጥቶ የራሱን ስራ ሰርቶ ነው የሚሄደው። እዚህ ኮሪደር ላይ እንኳን ስንተላለፍ ደህና ዋልክ ደህና ዋላቸው አንበባልም አይደል? እንደ ሴኩላሩ ነው እየሄድን ያለ ነው እና አንዳንዶቹ በዛ ምክንያት በቃ ሰው የጠላቸው የማያስፈልጉ አይነት የማሰብ ሁኔታዎች አሉና በዛ ምክንያት ብዙ ይመጣሉ፣ የሚመለሱበት ሁኔታ አለ። እንደው ፎሎ አፕ ብታደርጉን ብታዘዙን እና ብንታዘዝ የሚል ነገር አለ። ፎሎ አፕ ለማድረግ ይሞከራል። ግን እኔ እንደው አንዳንድ ጊዜ እኛ ደፍረን ያለ መምጣትም ይመስለኛል። አንድ አባት ነበሩና ምንድነው ደረቅ እንጨት እንዲያጠጡ ነው የተደረገው። በተከታታይ እንግዲህ ደረቅ እንጨት አሁን እኛ አጠጡ ብንባል እዚህ ስርዓት ቢሰጠን ስንት ሰው ነው የሚያጠጣው? አንድ ቀን ውሃ ደፍተን ሁለተኛው ቀን ላይ ጸድቅ ብለን ልንሄድ እንችላለን። እና የአገልግሎቱ ስራ እንኳን ለጊዜው ባይሰጠን
ብንመላለስ አንድ ነገር ኢንፑት ሊኖር ይችላል። አንድ ቀን ኢንፑት ሊኖረን ይችላል እና ይሄ አንዱ የአገልግሎት በር ነው። ምናልባት እኔ አሁን ላለንበት ህይወታችን ማህበረ ቅዱሳን ትልቅ ዋጋ ከፍሏል ባይነኝ። እኔ በበኩሌ ይሄ ህይወት እንዲኖረን እግዚአብሔርን እንድናስብ ቤተክርስቲያን እንድንመላለስ ያደረገን ማህበረ ቅዱሳን ነው። ምናልባት ማህበረ ቅዱሳን ባይኖር ኖሮ እንደ 60ዎቹ እንደ ማርክሲዝም ኮሙኒዝም አይነት የነበሩ ሰዎች አሁንም በቢሮ ያው ከሲጋራው ከጫቱ ጋር ነበር የምንሆነው እና ማህበሩ በእውነት ይህን ውሎልናል። ምናልባትም በዚህ ምክንያት በስጋው ደግሞ ተወስነን እንደው የራሳችን ህይወት እየመራን እንደምንኖር እገምታለሁ። ብዙ ሰው እዛም ባይደርስም ግን ማስቀደሱ እንደዛ ደረጃ መሄዱ መንፈሳዊ ህይወቱ ማህበረ ቅዱሳን በእግዚአብሔር ፈቃድ የሰጠን ነው ባይነኝና እዚህ መጥቶ ለማገልገል ግን ቢዚ ነን ምናምን የሚል አይነት እንትን እንሰጣለን፣ መልስ እንሰጣለን። ግን ብዙዎቹ እንደዛ ናቸው። በተለይ በእኛ እድሜ ያሉት 20 ዓመት ቅድም ወንድሜ ሲናገር ነበር። ከዛ በላይ የሆኑ ሰዎች በኢኮኖሚም ትንሽ ከፍ የማለት የተለያየ ነገር አለ። ቅድም አባታችን እንትን ሲሉ እንደው እንደ ግብዝነት ላይሆን ይችላል ግን እዚህ ሲመጡ ምናልባት የሚያገለግሉት ወጣት ከመሆን እንዲ የተለያየ ምክንያት ሊኖር ይችላል። ግን ደፍረን መምጣት አለብን። አሁን ቤተክርስቲያን ያለችበትን ሁኔታ እናያለን። ማህበረ ቅዱሳን የሚሰጠውን አገልግሎት በሚዲያም ትሰማላችሁ። በጣም ብዙ ወንድሞቻችን በተለያየ መንገድ የተቸገሩበት ሁኔታ ነው ያለው። የቤተክርስቲያን ልጆች ምእመናን ከኢኮኖሚ እየወጡበት ያለበት ሁኔታ ነው ያለውና የሆነ ነገር ማድረግ ባንችል እንኳን ማህበሩ ምን እየሰራ ነው የሚለውን ተገንዝበን ለሰው ልናሳውቅ እንችላለን። አሁን ከዚህ በፊት ማህበሩ ሚሽኮረምባቸው የተለያዩ ነገሮች ይኖራሉ። ለምሳሌ ፖለቲካን ይጠላል፣ ኢኮኖሚን ይጠላልና ልክ እንደ ባህታዊ አይነት እንትን ነበር። ግን አሁን ከዛ መውጣት አለብን። በኢኮኖሚ መተሳሰር አለብን። በጋራ ሆነን የጋራ በሚያደርግ ነገር ኢኮኖሚ ትምህርት ቤት ልንከፍት እንችላለን፣ ክሊኒክ ልንከፍት እንችላለንና ስንሰባሰብ በሙያችን ተደራጅተን ለቤተ ክርስቲያንም ለምእመናንም ለሀገርም የሚጠቅም ነገር ልንሰራ ስለምንችል ከምንጠፋ ብንመጣ ጥሩ ስራ ልንሰራ እንችላለን። አሁን ደግሞ ስራ ምን ለምዳለን። አሁን እኛ ጋር የነበሩት ሙያና ማህበራዊ አገልግሎት ላይ ብዙዎቹ ስራ ለምደው ከዛ እየወጡ በትላልቅ ፖዚሽን ላይ በትላልቅ ደሞዝ ላይ እየሰሩ ያለበት ሁኔታ ነው ያለው። ስራ እንለምዳለን እዚህ በመምጣታችን። አንድ ጊዜ ሲስተም ውስጥ ከገባን የግድ እዚህ መምጣትም ላይ ይጠበቅብን ይችላል። ብዙዎቹ ቤት የሚሰሩ ናቸው። ለምሳሌ ዶክመንት ሊሆን ይችላል፣ ጽሁፎቹ ሊጻፉ ይችላሉ። የተለያየ ስራ አለ። ማዕከላት ብዙ ናቸው፣ 52 ማዕከላት ናቸው እና አሁን ይሄ ሙያና ማህበራዊ አገልግሎት 52ቱ ማዕከላት ላይ እየደወለ እንዴት ናችሁ፣ ምን እየሰራችሁ ነው እያለ ይጠይቃልና አስቡት። 1 እና 2 አገልጋይ ነው የሚኖረው በቋሚ አገልጋይ፣ ሌሎቹ የትሩፋት ናቸውና መጥቶ የ2 ማዕከል የ3 ማዕከል ይዞ ሄዶ እነሱን መጠየቅ እንዴት እየሰራችሁ ነው ማለት ይህም ትልቅ ስራ ነውና እንደው ብዙ ስራ ነው ያለው ብናገለግል ለማለት ነው። የተወደዳችሁ ተመልካቾቻችን ዝግጅታችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ።